እግዚአብሔር ስም የተመሰገነ ይሁን። እንግዲህ በዚህ ዘመን በጣም ብዙ አጭበርባሪዎች፣ ብዙ የሚያወናብዱ፣ ብዙ የሚዋሹ ብዙ ሰዎች በምድራችን ላይ አሉ። አንዳንዶች እንደውም ስማቸውን ሐዋርያ፣ ነቢይ እያሉ እየጠሩ ነገር ግን የሚያደርጉት ነገር እጅግ በጣም እየከፋ እጅግ በጣም አስነዋሪ፣ በአደባባይ ገንዘብን አምጡ፣ ለእኔ ስጦታ ስጡ፣ ስጦታ ስታመጡ ባርካችኋለሁ እያሉ በአደባባይ ህዝቡን ሲያታልሉ ሲያስፈረብሩ ይታያሉ። በመሰረቱ እዚህ ሁሉ ራሱን አሳልፎ የሰጠው ህዝቡ ነው። ህዝቡ ቁጭ ብሎ የእግዚአብሔር ቃል መማር አይፈልግም፣ ማጥናት አይፈልግም። መጽሐፍ ቅዱስ ጥናት ሲባል ወደ መጽሐፍ ቅዱስ ጥናት መምጣት አይፈልጉም። ግርግር፣ የእግዚአብሔር ቃል የሌለበት ዝም ብሎ ግርግር ያለበት፣ ገንዘብ አምጡ ሲባሉ የሚሰጡ፣ ዘይት 10,000 ብር 5,000 ብር ግዙ ሲባሉ የሚገዙ፣ ነገር ግን እውነተኛ የሆነ የእግዚአብሔርን ቃል መማር መስማት አይፈልጉም። ስለዚህ አንድ የቤተክርስቲያን አገልጋይ ለምንድን ነው ከምዕመኑ ገንዘብን መጠየቅ፣ ይህንን ስጦታ ስታመጡ ጸልይላችኋለሁ ብሎ መጠየቁ ነውር የሆነበት ለምንድን ነው ብለን ስናስብ መጽሐፍ ቅዱሳዊ ስላልሆነ ነው። ምክንያቱም የእግዚአብሔር አገልጋዮች፣ የእግዚአብሔር ሕዝብ በነፃ የእግዚአብሔርን ሕዝብ እንዲያገለግሉ ገንዘብ ሳይጠይቁ፣ ቁሳዊ ነገር ሳይጠይቁ ነፃ በሆነ መንገድ እግዚአብሔር የሰጣቸውን ነገር ለሕዝቡ እንዲሰጡ ነው። ከእግዚአብሔር በነፃ ተቀብሏል። ያንን በነፃ የተቀበሉትን ደግሞ በነፃ ለሕዝቡ መስጠት እንዳለባቸው የእግዚአብሔር ቃል ይናገራል። ስጦታው ነፃ ነው። ያንን የተቀበሉትን ስጦታ ደግሞ በነፃ መስጠት አለባቸው። ስለዚህ መንፈሳዊ መሪዎች፣ የእግዚአብሔር ቃል አስተማሪዎች ስግብግብ መሆን የለባቸውም። ገንዘብ ላይ ያላቸው ስሜት፣ ያላቸው ምልከታ ለሌሎች ምሳሌ መሆን ይገባዋል። ስግብግብ መሆን የለባቸውም። ምክንያቱም እንደዚህ አይነት ገንዘብ ላይ ያተኮሩ፣ ምድራዊ ነገር ላይ ያተኮሩ አገልጋዮች እግዚአብሔር አይፈልጋቸውም እና የምናገለግለው ፈቅደንና ወደን ነው። ስለዚህ አገልግሎታችንን የገንዘብ ማግኛ ምንጭ አድርጎ ማቅረብ፣ ይሄ እጅግ የተረገመ፣ ከእግዚአብሔር ሐሳብ ከእግዚአብሔር ቃል ፈጽሞ የራቀ ነው ማለት ነው እና መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 2 ላይ እንዲህ ይላል፣ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ይላል። በእናንተ ዘንድ ያለውን የእግዚአብሔር መንጋ። ይሄ ሐዋርያ ጴጥሮስ ለቤተ ክርስቲያን መሪዎች ሲናገር ማለት ነው። እግዚአብሔር እነዚህ በክርስቶስ ኢየሱስ አምኖ የዳኑትን ለእናንተ ሰጥቷል። የእግዚአብሔር በጎች ናቸው። እነዚህ የእግዚአብሔር በጎችን ደግሞ ትጠብቁ ዘንድ ይላል። ከምንድን ነው የሚጠብቁት? ከሐሰተኛ ነቢያት መጠበቅ፣ ከሐሰተኛ አስተማሪ መጠበቅ። ሁለተኛ ደግሞ ልክ እረኛ በጎቹን እንደሚመግብ መመገብ ያስፈልጋል። ምንድነው የምንመገበው? የእግዚአብሔር ቃል፣ እውነተኛ የሆነ መጽሐፍ ቅዱሳዊ ትምህርት መመገብ ያስፈልጋል። ሌላ ደግሞ ምንድነው የሚለው? እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎን ረብ በመመኘት ሳይሆን ይላል። መጥፎን ረብ በመመኘት፣ መጥፎ ረብ መመኘት ማለት ነው ገንዘብን በመፈለግ፣ ክብርን በመፈለግ፣ ዝናን በመፈለግ እንዳታገለግል፣ ከበጎቹ ወይ ደግሞ ከምዕመኑ ገንዘብ አገኛለሁ፣ ጥቅም አገኛለሁ ብለህ አንዳች ነገር እንዳታደርግ። ይልቁንም ደግሞ ምንድነው አንተ ሰክሪፊሻሊ ተጎድተህ መንጋውን በጎችን አገልግል፣ ሰርቭ አድርግ ብሎ እግዚአብሔር ቃል። ስለዚህ ቤተክርስቲያን መሪ የሆነ ሰው ሰክሪፊሻሊ ማገልገል አለበት። ኢቨን ለራሱ እየተጎዳ፣ ለራሱ እየተራበ፣ ለራሱ እየተቸገረ እንኳን ቢሆን ማገልገል ያስፈልጋል። ኦፍኮርስ ለቤተክርስቲያን ምዕመን፣ ለቤተክርስቲያን አባላት መጽሐፍ ቅዱስ ቤተክርስቲያንን ሰፖርት እንዲያደርጉ የእግዚአብሔርን ሕዝብ የእግዚአብሔር አገልጋዮች
እግዚአብሔር ባሳያቸው መንገድ የቤተክርስቲያን መሪ አገልጋይ ገንዘብ ስጡኝ ብሎ በመጠየቅ ሳይሆን ይሄን አክል ሺህ ብር አካውንት ውስጥ አስገቡ በማለት ሳይሆን የቤተክርስቲያን ምዕመን የአገልጋዩን ፍላጎት ምንድን ነው የሚያስፈልገው? የትምህርት ቤት የልጆቹ የትምህርት ቤት ክፍያ ያስፈልገው ይሆን? ልብስ ያስፈልገው ይሆን? ጫማ ያስፈልገው ይሆን? ቀለብ ቤት ውስጥ ያጥሩ ይሆን? በማለት እግዚአብሔር በሚያሳስባቸው መንገድ የቤተክርስቲያን መሪዎችን አገልጋዮችን ሰፖርት ማድረግ መጽሐፍ ቅዱሳዊ ነው። ነገር ግን አገልጋይ በራሱ ተነሳስቶ ገንዘብ አምጡ፣ ገንዘብ ካላመጣችሁ አልጸልይላችሁም፣ አልባርካችሁም የሚል ሐሰተኛ ከአጋንንት እንደሆነ ማወቅ ያስፈልጋል። ፈጽሞ የእግዚአብሔር ነገር እንደሌለበት፣ ፈጽሞ የእግዚአብሔር ሐሳብ እንደሌለበት እንዲህ አይነቱን አገልጋይ ማወቅ ያስፈልጋል። ምክንያቱም እግዚአብሔር እንዳውም እኛ ለሌሎች ምሳሌ ሆነን እንድናገለግል ገንዘብን ማዕከላዊ ያላደረገ ስግብግብ እንዳንሆን ትኩረታችን አገልግሎታችን ገንዘብ ላይ እንዳይሆን ክርስቶስ ላይ እንዲሆን ይፈልጋል ማለት ነው። ስለዚህ ይሄ ረብ የማይጠቅም ነገር ያንን መሰረት አድርገን ከህዝቡ ጋር ህብረት ማድረግ የለብንም። ስለዚህ አንዳንድ አገልጋዮች ምንድነው አንዳንድ አገልጋዮች ሳይሆን በአብዛኛው አገልጋይ ምንድነው ሚኒስትሪ የሰውን አእምሮ ማኒፑሌት እያደረገ የሰውን አእምሮ አደንዝዞ ገንዘብ የሚቀበልበት ነው። ጸሎት በእግዚአብሔር ጸጋ መጸለይ ሳይሆን እንደ ፕሮፌሽን በቃ ይሄ ከስጋ የሆነ ዝም ብሎ ይጸልያሉ፣ ዝም ብሎ ይናገራሉ፣ ከዛ በኋላ ገንዘብ ይቀበላሉ ማለት ነው። አንዳንዶች እንዳውም መጀመሪያ ነው ገንዘብ የሚቀበሉት። ገስት ሃውስ ገንዘብ ከፍለው ይገባሉ መጀመሪያ ማለት ነው። ልክ እንደ ሆስፒታል ወይም ደግሞ እንደ ሆቴል እንደዛ። ስለዚህ ይሄ ነገር በምድራችን በጣም ለብዙ ዘመን እየተደረገ ነው ያለው። ብዙ ሰዎች ገንዘባቸውን ከስረዋል፣ ግን ስቲል ሰው አልነቃም። ገንዘቡን ለእነዚህ አጭበርባሪዎች እየሰጠ ነው። እነሱም ደግሞ እየዘረፉ ነው። ምንድን ነው ከነዚህ ሰዎች በስተጀርባ የሚሰራው? ወገኖች አጋንንት ነው። ስለዚህ የቤተክርስቲያን መሪዎች ፍቃደኞች መሆን አለባቸው። በግዴታ ሳይሆን ወዶና ፈቅዶ የቤተክርስቲያን ምዕመናንን ማገልገል አለባቸው። ማገልገል በገንዘብ ላይም አይደለም፣ ግዴታም አይደለም። ወደንና ፈቅደን ራሳችንን ትውት አድርገን ህዝቡን እንድናገለግል ያስፈልጋል። እዚህ ላይ አንደኛ ጴጥሮስ ምዕራፍ 5:2 ላይ የሚናገረው ይሄ በግድ አይደለም የምታገለግለው፣ በግድ አይደለም፣ ወደ ጌታን ለማስከበር እግዚአብሔርን ደስ ለማሰኘት ህዝቡን ታገለግላለህ። እግዚአብሔር በሰጠ ጸጋ ህዝቡን ታገለግላለህ፣ ሰርቭ ታደርጋለህ። ይሄ በግዳጅ አይደለም፣ በጉልበት አይደለም። ገንዘብ ካልሰጠኸኝ ካልባረከኝ አልባርክህም፣ አልጸልይልህም። ስለዚህ ይሄንን ዘይት በዚህን ያክል ብር ግዛ፣ ይሄንን ሶፍት፣ ይሄንን ወረቀት፣ ይሄንን ቲሸርት በዚህን ያክል ገንዘብ ግዛ። አያችሁ፣ ይሄ የጣዖት አምልኮ ነው። ይሄ የጥንቆላ ነው። እና ከሆነ ነገር ጋር ኮንታክት አድርጋችሁ በረከት እንደምትቀበሉ እያስመሰሉ ያንን ነገር በእናንተ ፊት እንደ ጣዖት ዘይት ገዝታችሁ ቤታችሁ ከመጸለይ ይልቅ ይሄ ከሌ ጸለይበት ዘይት ነው ብላችሁ አይናችሁን እዛ ላይ እንድታደርጉ ግን አይሰራም። በእናንተና በእግዚአብሔር መካከል ጣልቃ እንዲገባ ማለት ነው፣ በገንዘብ ገዝታችሁ። ስለዚህ እግዚአብሔር የሐዋርያትን አገልግሎት ስንመለከት ሐዋርያት በእውነት ገንዘባቸውን እንኳ ለቤተ ክርስቲያን አገልግሎት አሳልፎ ይሰጡ ነበር። ሐዋርያ ጳውሎስ በሐዋርያት ሥራ ምናልባት ባነበው ደስ ይለኛል። በሐዋርያት ሥራ ላይ የተናገረው ሐሳብ አለ። በአገልግሎቱ ዘመን ንጹሕ የሆነ አገልግሎ እንዳለፈ ሲመሰክርላቸው እጅግ በእነሱ መካከል ሲመላለስ በቅንነት እንዳገለገለ በንጹሕ አእምሮ እንዳገለገለ ከማንም ሰው ገንዘብ እንዳልወሰደ እንዳልዘረፈ በራሱ ጉልበት እየሰራ በነፃ እንዴት እንዳገለገለ ይናገራል። የሐዋርያት ሥራ ምዕራፍ 20 ቁጥር 33 ላይ እንዲህ ይላል፣ ከማንም
አነባለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘውም። ተመልከቱ። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ ይላል። እንዲሁም እየደከማችሁ ድሆችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ይላል። ተመልከቱ። ሐዋርያ ጳውሎስ ምንድን ነው የሚለው? ምንም ነገር ከእናንተ ባገለገልኩበት ዘመን ከማንም ብር ወይም ወርቅ ወይም ልብስ አልተመኘውም፣ ማለት አልተቀበልኩም። በቃ ሳገለግላችሁ ከእናንተ ገንዘብም ለማግኘት ብዬ፣ ጥቅም ለማግኘት ብዬ፣ ወርቅ ለማግኘት ብዬ፣ ብር ለማግኘት ብዬ አላገለገልኩም። ያገለገልኩት በንጹህ ሕሊና የክርስቶስ ኢየሱስን ወንጌል ለእናንተ ሰብኬላችኋለሁ። ለእናንተ ምሳሌ ሆኜ እግዚአብሔር በእኔ ውስጥ ያስቀመጠውን ጸጋ፣ በእኔ ውስጥ ያስቀመጠውን መልእክት በትክክል አስተላልፌላችኋለሁ። እንዳውም ለእናንተ እንዳልከብድ ለራሴና ከኔ ጋር ላሉት ሰዎች በእጆቼ እየሰራው እንተዳድር ነበር። የሚያስፈልገንን ነገር በዛ እንጠቀም ነበር፣ በእጆቼ እየሰራው። ሐዋርያ ጳውሎስ እኮ እያገለገለ ነው። የቤተ ክርስቲያን ምዕመን ሰፖርት ቢያደርጉት ኃጢአት ስለሆነ አይደለም። ግን ገንዘብ አምጡ ብዬ ማንም ሰው አልጠየቅኩም፣ ማንንም ሰው አላስጨነኩኝም። አሁን ትልቁ ችግር ምንድን ነው? ገንዘብ መቀበሉ አይደለም። በልቡ እግዚአብሔር አሳስቦት ለቤተ ክርስቲያን አገልጋዮች ስጦታ የሚሰጥ ሰው እሱ ችግር የለውም። ነገር ግን ገንዘብ ካላመጣ አልጸልይልህም። በሌላ ሲስተም ደግሞ ዘይት፣ ሽንኩርት ምናምን እየተባለ የተለያየ ነገር እየተደረገ እየተሸጠ በአካውንታቸው ውስጥ ገንዘብ የሚያከማቹ፣ በዛ ባከማቹት ገንዘብ ደግሞ ቤተክርስቲያንን መመስረት ሳይሆን የራሳቸው ፎቅ የሚገነቡ በ40 ሚሊዮን በ30 ሚሊዮን ከዛ በላይ መኪና አውጥቶ መኪና የሚገዙ ኢንቨስተር ወደ ሌላ መስክ የሚሻገሩ ለእግዚአብሔር መንግስት ለወንጌል መስፋፋት ሳይሆን ወንጌልን ቤተክርስቲያንን የገንዘብ መጠቀሚያ መንገድ አድርጎ የራሳቸውን ቢዝነስ የሚሰሩ ሰዎች ናቸው ትልቁ ችግር የተፈጠረው እንጂ የቤተክርስቲያን ምዕመን አገልጋዮቻቸውን ፓስተሮቻቸውን ሰፖርት ቢያደርጉ ችግር የለውም። ግን ፓስተሮች ገንዘብ አምጡ ገንዘብ ስጡኝ ብሎ መጠየቅ የለባቸውም፣ ነውር ነው። ይሄ መጥፎ ምሳሌነት ነው። የቤተክርስቲያን መሪ ከምዕመኖቹ ገንዘብ መበደር የለበትም፣ ገንዘብ መጠየቅ የለበትም። ቢቸግሩ እንኳ ወደ እግዚአብሔር መጸለይ አለበት፣ ወደ እግዚአብሔር መጮህ አለበት። እግዚአብሔር የሰዎችን ልብ እንዲነካለን እንዲያስነሳለት መጸለይ አለበት እንጂ በፍጹም የሚያገለግለውን ምዕመን ገንዘብ ስጡኝ ብሎ መጠየቅ የለበትም። ነውር ነው፣ መጥፎ ምሳሌነት ነው። ሚክያስ አንድ ጊዜ እስቲ ይህንንም እናነባለን። በጣም ጥንቃቄ ያስፈልጋል ወገኖቼ። የቤተክርስቲያን አገልጋዮች እጅግ በጣም ትልቅ ጥንቃቄ ያስፈልጋል። ምዕመኖቻችንን የምናገለግለው ቤተክርስቲያን ከፍተን የምናገለግለው ገንዘብ ለማግኘት ከሆነ ገንዘብ ለመሰብሰብ ከሆነ እጅግ በጣም አደገኛ ነው። እጅግ በጣም አደገኛ ነው። ስለዚህ ምን ያስፈልጋል? ጥንቃቄ ያስፈልጋል ማለት ነው። ጥንቃቄ ያስፈልጋል። ምክንያቱም እግዚአብሔር እኛን የጠራን በነፃ እንደተቀበል በነፃ እንድንሰጥ ነው። እንዲህ ይላል የእግዚአብሔር ቃል፣ ተመልከቱ። የቤተ ክርስቲያን ማነው
የሕዝቡን መሪዎች የሕዝቡን አገልጋዮች እግዚአብሔር ቃል ሲናገር ትንቢተ ሚክያስ ምዕራፍ 3 እንዲህም አልኩ፣ የያዕቆብ አለቆችና የእስራኤል ቤት ገዢዎች ወይ እባካችሁ ስሙን። እነዚህ መሪዎች ናቸው። ሊደርሺፕ ላይ ያሉ ሰዎች ሕዝቡን እንዲመሩ ሕዝቡን እንዲያገለግሉ የተሾሙ መሪዎች ናቸው። እግዚአብሔር እንዲህ ብሎ ይነግራቸዋል። ስሙኝ፣ ፍርድንም ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉንም ወዳችኋል፣ ቁርበታቸውንም ገፋችኋቸዋል፣ ስጋቸውንም ከአጥንታቸው ለይታችኋል። የሕዝቤን ስጋ በልታችኋል። ተመልከቱ፣ የሕዝቤን ስጋ በልታችኋል። ቁርበታቸውንም ስጋቸውንም ገፋችሁ በላችሁ። አጥንታቸውንም ሰብራችሁ በላችሁ። ተመልከቱ፣ ሕዝቤን ገፈፋችሁ፣ ሕዝቤን አስጨነቃችሁ። ምንም ቆዳውን እንኳ ሳይቀር ቆዳውን ገፋችሁ በላችሁ። የሕዝቤን ራቆቱን አስቀራችሁ። ኪሳቸውን፣ ጓዳቸውን፣ ማሳቸውን ገልብጣችሁን ያደረጋችሁ በላችሁ፣ ወሰዳችሁ፣ ዘረፋችሁ ይላል። ስለዚህ እግዚአብሔር በእናንተ ላይ እፈርዳለሁ። የሕዝቤን ቁርበታቸውን ገፋችኋልና ይላል። በጣም ያስፈራ። ስለዚህ እግዚአብሔር ፍርድ በእናንተ ላይ ነው ይላል። ስለዚህ የቤተ ክርስቲያን መሪዎች ገንዘብ ላይ ያተኮረ ገንዘብን ማሳደድ ላይ ያላተኮረ አገልግሎት መሆን አለበት ማለት ነው። ቲቶ ምዕራፍ 1 ቁጥር 7 ላይ ሁላችንም እንደምናውቀው ቢሾፕ ወይም ደግሞ የቤተ ክርስቲያን መሪ ገንዘብ የማይወድ መሆን አለበት ይላል። ገንዘብ የማይወድ ማለት ገንዘብ የማይፈልግ ማለት አይደለም። አንድ ሰው ያለ ገንዘብ መኖር አይችልም። ለማገልገልም ገንዘብ ያስፈልጋል። ይህንን እውነት የሚክድ ሰው የለም። ነገር ግን ገንዘብ ለማግኘት ሰውን እያጨረበርን እየዋሸን የሰውን ጓዳ እየገለበጥን ገንዘብ እንድንወስድ የእግዚአብሔር ፍቃድ አይደለም። ይሄ ሌብነት ነው። ቲቶ ምዕራፍ 1 ቁጥር 7 ላይ ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ ነገር ግን እንግዳ ተቀባይ እያለ ይቀጥላል። ተመልከቱ፣ ረብ የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት ስለ መዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ። ተመልከቱ፣ ለገንዘብ ለማይጠቅም ነገር፣ ረብ ለሌለው ነገር፣ ለረብ ራሱን ጊዜውን የማይሰጥ ሰው ማለት ነው። ለሚያልፍ ነገር፣ ዋጋ ለሌለው ነገር ጊዜውን፣ አገልግሎቱን፣ ሕይወቱን ለዛ ነገር መስጠት የለበትም። አገልግሎቱን ማተኮር ያለበት ክርስቶስ ኢየሱስን ለማሳየት ሰዎችን ወደ እግዚአብሔር ሐሳብ ወደ እግዚአብሔር መንግስት ለማምጣት ምን ማድረግ አለበት? መስራት አለበት። ምክንያቱም አገልግሎት የንግድ ስፍራ አይደለም። ገንዘብ የምናተርፍበት፣ ገንዘብ የምናገኝበት፣ በዚህ ዓመት ይሄንን አተረፍኩ፣ በዚህ ዓመት ይሄንን ገንዘብ አገኘው የምንልበት አይደለም። ልክ እንደ ፒኤልሲ እንደ የተለያየ ፋክተሪዎች እንደ አክሲዮን በዚህ ዓመት ይሄን ያክል ብር አስገባው። ኖ ኖ ኖ፣ እንደዚህ አይነት በቤተክርስቲያን አሰራር የለም። እኛ ቤተክርስቲያን በዚህ ምድር ላይ የምትቋቋመው የክርስቶስን ወንጌል ለመስበክ ነው። በዚህ ዓመት ምን ያህል ሰዎች ጌታን ተቀብሏል፣ ምን ያህል ሰዎች ወደ እግዚአብሔር መንግስት ገብቷል ነው። ምን ያህል በፓስተሩ በሐሰተኛ ነብዩ አካውንት ውስጥ ይሄን ያክል ብር ገብቷል አይደለም። እንደዛ አይደለም። ጥንቃቄ ያስፈልጋል። ብዙዎች ግን ምንድን ነው
በዚህ ዓመት ይሄን ያክል ገንዘብ አገኛሉ ብሎ አስበው አቅደው ነው ወንጌልን መጠቀሚያ አድርጎ የሚሄዱት። አደገኛ ነው። አንደኛ ጢሞቴዎስ ምዕራፍ 6 የሐዋርያ ጳውሎስ መልእክት ቁጥር 5 ላይ እንዲህ ይላል። በቁጥር 3 ጀምሬ ባነብ ጥሩ። እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር፣ ይሄ ስለ ሐሰተኛ አስተማሪዎች ዶክትሪናል የሆነ ነገር ነው፣ ከጌታችን ከኢየሱስ ክርስቶስ በሆነ ጤናማ ቃልና እግዚአብሔር ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃል መዋጋት እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸው በጠፋባቸው እውነትንም በተቃወሙ እግዚአብሔርን መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ተመልከቱ። እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች። ስለዚህ ብዙ ስለ ሐሰተኛ አስተማሪዎች ከተናገረ በኋላ በእግዚአብሔር ስም ትርፍን መፈለግ፣ መነገድ፣ መበልጸግ፣ እንደነዚህ አይነት ሰዎች ምንድነው? አገልጋዮች ሳይሆኑ ቅጥረኞች ናቸው። እውነተኛ እረኞች አይደሉም። በገንዘብ የተቀጠሩ፣ በገንዘብ የተገዙ፣ አንድ ቀን ተኩላው ሲመጣ ሸሽተው የሚሄዱ፣ ጥለው የሚሄዱ። ለምን? የሚያገለግሉት ገንዘብ እስካላቸው ድረስ ነው። የሚያገለግሉት ደግሞ የእግዚአብሔርን ቃል ሰብቶ አይደለም። ስሜታቸውን ነው የሚናገሩት፣ ፍላጎታቸውን ነው የሚናገሩት። የሰውን አእምሮ ብቻ ወይ ደግሞ ስሜትን የሚቀሰቅስ ነገር ብቻ ይናገራሉ። የእግዚአብሔርን ቃል አይናገሩም፣ አያስተምሩም። ስለዚህ ምዕመኑ ሁል ጊዜ ገንዘብን አምጡ ብሎ የሚያስተምር የሚጠይቅ አስተማሪ ካለ ከዛ ሰው መሸሻ ያስፈልጋል። ጤነኛ አስተማሪ አይደለም። ጤነኛ አስተማሪ አይደለም። በአካውንቴ ገንዘብ አስገባ፣ ይሄን አክል ብር ግዛ፣ ይሄን አክል ብር ግዢ፣ ለጸሎት ይሄን አክል ብር ክፈሉ፣ ለኮንፈረንስ ይሄን አክል ብር ክፈሉ። በማንኛውም አገልግሎት ገንዘብ የሚጠይቅ ሰው እንዲህ አይነት ሰው ጋር መሄድ የለባቸው። ለምን? አገልግሎት በነፃ ነው። በነፃ ነው። ቤተክርስቲያን አንድ ነገር ማሰራት ስትፈልግ ቤተክርስቲያን ፕሮግራሟን፣ አጀንዳዋን ለቤተክርስቲያን ታስታውቃለች። ምክንያቱም ቤተክርስቲያን የፓስተር አይደለም፣ የሽማግሌዎችም አይደለም። ቤተክርስቲያን የእግዚአብሔር። የቤተክርስቲያን ሽማግሌዎች ሀሳባቸው፣ እቅዳቸውን ምን ማድረግ ያስፈልጋል? ተጸልዮበት ለምዕመኑ ግልጽ ያደርጋል። ልክ እግዚአብሔር ለሙሴ ይሄንን አድርግ፣ ይሄንን ስራ ብሎ ከተናገረ በኋላ ለዚህ ስራ ማስፈጸሚያ ደግሞ ደስ ብሎት ወርቁንም ብሩንም ከሚያመጣ ሰው ተቀበልኝ አለ። ሙሴ እንዲሰራ ድንኳኑ እንዲሰራ ተነገረው። ለዛ ድንኳን ማሰሪያ ደግሞ ገንዘብ ያስፈልጋል። ያንን የእግዚአብሔር ስሩ ያለው ነገር አሳወቀ። ያንን ሰምቶ ደግሞ ልቡ ተነክቶ ወደ ሙሴ ወርቁንም ገንዘቡን ወዶ ይላል እግዚአብሔር። ወዶ ነው፣ ተገዶ አይደለም። ወዶና ፈቅዶ ከሚያመጣ ሰው ተቀበልኝ። አስገድዳቸዋል አለ። አስፈራርታ አስጨነቀ፣ ገንዘብ ተቀበልኝ አለ ከሙሴ አላለም። ስለዚህ ዛሬም ለቤተ ክርስቲያን የሚያስፈልገውን ነገር የቤተ ክርስቲያን መሪዎች ጸልየው ተነጋግረው ወስኖ ይኸው ቤተ ክርስቲያን ይህንን ነገር አስባለች፣ ስለዚህ ልባችሁ እንደፈቀደ እግዚአብሔር እንደመራችሁ ስጡ፣ አድርጉ ነው የሚባለው። በቃ ፔሪድ። ከዚህ ሌላ ዘይት መሸጥ፣ አሁን ዘይት የሚሸጠው ለቤተ ክርስቲያን እድገት አይደለም። ዘይት የሚሸጠው የአገልጋዩን ኪስ ለመሙላት ነው። ዘይት የሚሸጠው የአጭበርባሪዎች ኪስ አካውንት ለመሙላት ነው። ለምን? ቶሎ 2 ዓመት 3 ዓመት ይህንን ስራ ሰርተው ከዚህ አገልግሎት መውጣት ይፈልጋሉ። ለምን? ጥሪ የላቸውም። ጥሪያቸው በራሳቸው ገንዘብም ለማግኘት እንደ አንድ ስልት ገንዘብን ለመስራት ሜክ ለማድረግ የተጠቀሙበት መንገድ ነው እንጂ ጥሪ የላቸው። ከተወሰነ ዓመታት በኋላ ይህንን ሚኒስትሪ ትተው ወደ ሌላ አገልግሎት ይሻገራል፣ ወደ ሌላ ስራ ይሻገራል።
ምዕመኑ ግን ይህንን ማወቅ አለበት። ገንዘብ አምጭ ብሎ የሚጠይቅሽ ሰው እሱ አገልጋይ አይደለም። በቃ ቤተክርስቲያን ገንዘብ ከፈለገች በአደባባይ ለቤተክርስቲያን ለምዕመኖቹ በቤተክርስቲያን አካውንት በቤተክርስቲያን ቋት ውስጥ ገንዘብ እንዲሰጥ ይህንን ለአንድን ሰው ይህን ያክል ብር አምጣ አይባልም። የቤተክርስቲያንን ጥያቄ ምን ለመስራት እንደፈለገች ቤተክርስቲያን መሪዎች አናውንስ ያደርጋሉ። ከዛ በኋላ እንደ ፍላጎቱ እንደ አቅሙ ከሚሰጠው ሰው መቀበል ያስፈልጋል። ስለዚህ ወገኖቼ በኢትዮጵያ ውስጥ ብዙ እየተጭበረበሩ ብዙ እየተሰረቁ ሰዎች አሉ። አንዳንዶቹ አለማወቃቸው፣ አንዳንዶቹ ደግሞ በዚህ መንፈስ ምክንያቱም ከዚህ በስተጀርባ የሚሰራው የአጋንንት መንፈስ ስለሆነ ልባቸውና አእምሯቸውን ሰርቋል። ስለዚህ አደጋ ውስጥ ወድቋል ማለት ነው። ከሁሉም በላይ ወንጌል ንጹህ ወንጌል ተበርዟል። ትክክለኛ የእግዚአብሔር ቃል እንዳይሰበክ በየመድረኩ በየሚዲያው ጭፈራው፣ ዳንሱ ለምን ጭፈራውና ዳንሱ ማምታቻ ነው። የሰዎችን አእምሮ ለመስረቅ ሙዚቃ መሳሪያው ይሄ የውሸት ምስክርነት፣ እነዚህ ሁሉ የሰውን አእምሮ የሚያደነዝዝ ነው። በቃ ከዛ አንድ ነገር ሆነ ሲባል ሙዚቃ መሳሪያው ታታታታ ይላል። ለምን ሰው ስሜታዊ ሆኖ ነገሮችን እንዲያደርግ ገንዘቡን እንዲሰጥ ቼክ እንዲፈርም ስሜታዊ ሆኖ የሆነ አንድ ሰው አንድ ምስክርነት ሲናገር ከዛ ሙዚቃ መሳሪያ ይመጣል፣ ጩኸት አለ፣ ምን አለ። ለዚህ ሁሉ የተሰለፉ የተመረጡ የታጩ ጉባኤ ውስጥ አሉ ማለት ነው። ከዛ ህዝቡ ያለውን ገንዘብ በስሜት ይሰጣል፣ ይፈርማል፣ ቃል ይገባል ማለት ነው። እንግዲህ አሁንም እንመክራለን። ምናልባት ባለማወቅ የተሰረቃችሁ የተዘረፋችሁ ያላችሁ ሰዎች ቆም ብላችሁ ስሙ። የእግዚአብሔርን ቃል መስማት፣ በእግዚአብሔር ፊት መጸለይ። እግዚአብሔር አንተንም ይሰማል፣ አንቺንም ይሰማሻል። ወይ ደግሞ እውነተኛ የእግዚአብሔር ቃል የሚያስተምሩ ፓስተሮች ጋር ሄዳችሁ ጸልዩ። ብዙ ቀደም ብሎ የነበሩት እውነተኛ ቤተክርስቲያኖች ብዙ ናቸው። እውነተኛ የእግዚአብሔር ቃል አስተምሮ አላቸው፣ ጸሎት አላቸው። ገንዘብ አምጡ ብሎ ማንንም ሰው አይጠይቁም። ቀደም ብሎ የነበሩት ቤተክርስቲያን ማንንም ሰው ማለት አንድ ሁለት ሶስት ሰው ሊኖር ይችላል። እንደ ቤተክርስቲያን ነው የማወራው። ሂዱና ጸልዩ። አጭበርባሪዎች ጋር አትሂዱ። ሄዳችሁ ደግሞ ከተዘረፋችሁ የራሳችሁ ጉዳይ ነው። ግን እግዚአብሔር የኔም የእናንተም አምላክ ነው። በጌታ ፊት መጸለይ ያስፈልጋል ብዬ አስባለሁ። የሚቀጥለው ትምህርት